እናንተን በጣም ሳላመሰግን ማለፍ አልፈልግም። በጣም ነው በሱራና በኪራ ስም በጣም አመሰግናለሁ። ያው ይሄን ቤት ስታዩት ትዝ የሚላችሁ ሱራ ነው። ምክንያቱም ብዙ ጊዜ እዚህ ቪዲዮዎች እየሰራ የሚለቅላችሁ እዚህ ቤት ውስጥ ነው። ቤቱ መገኘቴን ሱራ አያውቅም። ከኪራ ጋር ተነጋግረን ቁልፍ ተቀብዬ ነው ቤት ያለሁት። ተታይ ነበርኩ እኔ አዎ ማርያም እንዴ እሺ ሰጦሽ አሮካ ልቀመጣ ምንሽ ደሞ ልብሳለሁ ከማዘር ጋር ተጣልቻለሁ። ምን ማለት ሰው እንዳደውልኝ በራሴ ነው መወሰን የምፈልገው። ነገርኩክ። ረፊ እስቲ ረፋንታ ረፊ ወው እንዳይደፋው እሷ ያለቀሰች ይሆናል እኮ እንደዚህ ሻንጣ እንደ ጉረምሳ ያንጠልጥለሽ ሻንጣ ይዘሽ ወጥተሽ ነው። ለምንድን ነው እንደዚህ የምታስቸኩለኝ? አንዴ ራሴ ላዳምጥ። በቃ እስቲ ሱራ በእናትህ ተረጋጋ። ሰላም፣ እንዴት ናችሁ የሱራና የኪራ ቤተሰቦች? ደህና ናችሁ ወይ? ያው እኔን በአንድ ሁለት ቪዲዮ ታቁኛላችሁ ብዬ አስባለሁ። ለማታቁኝም መድኃኒት ነኝ፣ የአክስታቸው ልጅ ነኝ። ያው ሱራ ሰሞኑን ባጋጠመው ነገር ያው ሁላችንም ደብሮናል። ነገር ግን አሁን ወደ ራሱ ተመልሶ በጣም አሪፍ ደረጃ ላይ ነው ያለው። የእናንተ ኮመንት፣ እናንተ የምትሰጡት ነገር ሁሉ እንዲያበረታታው ነው ያደረገው። አሪፍ ደረጃ ላይ ነው አሁን ያለው። ከበፊቱ በተሻለ አሪፍ ስራዎችን እየሰራ ለእናንተ ለማድረስ ለፋሚሊዎቹ ለማድረስ በጣም አሪፍ ሁኔታ ላይ ነው ያለው። እግዚአብሔር ይመስገን። እንግዲህ ከዛ ከሚያክል ከባድ ሁኔታ ወጥቶ አሁን ጥሩ ላይ መሆኑ የእናንተም ድርሻ አለበት። የእናንተም ጸሎት፣ የእናንተም ድጋፍ ነው እዚህ ደረጃ እንዲደርስ ያደረገው። እናንተን በጣም ሳላመሰግን ማለፍ አልፈልግም። በጣም ነው በሱራና በኪራ ስም በጣም አመሰግናለሁ። ሌላው ነገር ያው ይሄን ቤት ስታዩት ትዝ የሚላችሁ ሱራ ነው። ምክንያቱም ብዙ ጊዜ እዚህ ቪዲዮዎች እየሰራ የሚለቅላችሁ የተለያዩ ቪዲዮዎች የሚለቀቁት እዚህ ቤት ውስጥ ነው። እኔ ደግሞ ዛሬ ለ3 ቀን ሱራ ጋር ከፋሚሊ ተነጋግሬ መጥቻለሁ። ከእናቴም ከኪራም ጋር አውርተናል። ቁልፍ ከኪራ ተቀብዬ እዚህ 3 ቀን ልቆይ ተነጋግረናል። ያው ቤቱን ሞቅ ሞቅ ላደርግለት ብቻውንም ስላለ ከዛ ስሜት ወጥቶ አሁን ደስተኛ በሆነበት ታይም ደግሞ ያው በሀዘኑ ብቻ ሳይሆን በደስታውም ሰዓት አብሬው ለመሆን ከዛም ስሜት በደንብ ደግሞ አሪፍ ሁኔታ ላይ እንዲሆን ቤቱ ተገኝቻለሁ። ይሄንን ቤቱ መገኘቴን ሱራ አያውቅም። ከኪራ ጋር ተነጋግረን ቁልፍ ተቀብዬ ነው ቤት ያለሁት። እንደምታዩት ሻንጣይም እዚህ ጋር አለ። ለሱራ ምለው 2 ሳምንት አንተ ጋር ቁጭ ብዬ ከ2 ሳምንት በኋላ ሌላ ሀገር ሄዳለሁ። ከእናቴ ጋር ተጣልቻለሁ። ከዚህ በኋላ ከሷ ጋር መግባባት አልችልም። በጣም በከባድ ተጣልተናል። ከዚህ በኋላ ከሷ ጋር መኖር አልፈልግም ብዬ ነው ለሱራ ምነግረው እና ከእናቴ ጋር ተጣልቻለሁ፣ በኃይለኛው በከባዱ ተጣልተናል ብዬ ያው ለሱራ ነግረዋለሁ። ያው የሱራ ነገር ለቤተሰብ ያለው ክብር በጣም ከባድ ነው። ታላቂም ነው። እንዴት ብዬ እንደማስረዳው መጨረሻ ላይ አላቅም። ያው ከእናንተ ጋር ነው አብረን የምናስረዳው የሚሆነው። ያው ሱራ ከዚህ በፊትም ያው ከማዘር ጋር ትንሽ እንኳን ስንጋጭ ማዘር ስትደውልለት በጣም ነበር የሚያብድብኝ። ዛሬ እንግዲህ ጭራሽ እንደዚህ ሻንጣዬን ይዤ መጥቼ ተጣልቼ ነው ብዬው ምን ሊያደርግ እንደሚችል እኔ አላቅም። ያው አብረን የምናየው ነው የሚሆነው። እስቲ እንግዲህ ካሜራ ልደብቅና የሱራን መምጫ ሰዓት እንጠብቃለን። ቤቱን ፏፏ እያደረግን ያው ወዴትም እንዳትሄዱ ሰብስክራይብ እያደረጋችሁ ተከታተሉን። እንግዲህ አሁን ሳይመጣ ካሜራውን እንደብቅ። እሺ ቤተሰቦች ያው ካሜራ ደብቅ ያለው ሱራ እስኪመጣ ድረስ እየጠበቅን ነው። አሁን መምጫው ደርሷል። እንግዲህ ምን እንደሚለኝ አላቅም። አብረን እንጠብቀው። የትም እንዳትሄዱ ቤተሰቦች። በስማ ምንድነው? ወይ በሰላም ሰላም ነው ሱራዬ፣ እንዴት ነክ? ሰላም ነው፣ እንዴት ነክ? ምንድነው መሰለሽ? መምጣት አይቻልም እንዴ? አታውቅም? መምጣት አይቻልም? ይቻላል፣ ግን የቤት ቁልፍ ከየት አገኘሽ? ሰታይ ነበርኩ እኔ አዎ ማርያም እንዴ ሰታኛል እኮ እሺ ሰጦሽ አሮካ ልቀመጣ ምንሽ ሰጦሽ ባለፈው አሪፍ ሆነሃል። ደግሞ ከየት እየመጣክ ነው? አሪዮን ስራ ነበረችኝ፣ ከዛ እየመጣሁ ነው።
ቁልፍ አልገባኝም። ቆይ ቁልፍ ሰጥቼሻለሁ እንዴ ቤት? አዎ ባለፈው እኮ ቁልፍ ሰጥተኸኝ ነበር። እኔ አታስታውስም? ምን ሰዓት እንዴ? ባለፈው እዚህ የመጣው ጊዜ እኮ ሰጥተኸኛል። እንዴ ኧረ መዷ አትቀልጅ። እኔ ቤቴን ቁልፍ ኪራ ጋር ነው ያለው፣ ሌላ ማንም ሰው የለ። እስቲ አስታውስ ወደ ኋላ። ተው አንተ ቁልፉ ምን አሳሰበክ? እንዴት ነህ? ደህና ነህ? አይ አይደለም፣ ግራ ገባኛ ቤት ሳገኘሽ ድንገት። እንዴ ሰርፕራይዝ ነው? ሰርፕራይዝ ነው እንዴ? ምን እግር ጣለሽ በዚህ ቀን? እንዴ ግን የምርሽን? እስኪ ማርያም በይ ቁልፍ ሰጥቼሻለሁ? እኔ ያደረኩትን ነገር አረሳም እንዴ? አስታውስ እስቲ ወደ ኋላ ዞር ብለክ። ምን ሆነክ ነው? መዱ አትቀልጅ። እውነቴን ነው። የምርሽን ነው? አዎ አትቀልጅ። ከኪራ ወስደሽ ነው? ኧረ በጭራሽ። እሱ ይሰጠኛል እንዴ? ይሄን ነገር ሳልሰማማ ጭራሽ አልቀበጥም። ለምን ቁጭ በል እንጂ። አይ ቆይ ማወቅ ስለፈለኩ እኮ ነው። ቁልፍ ከየት አመጣሽ? እኔ አሁን ቁልፍ እንዳልሰጠሁሽ እርግጠኛ ነኝ። ኧረ ሰጥተኸኛል። እስቲ ወደ ኋላ ዞር ብለህ አስብ እንዴ። ምንድን ነው ቼክ የምታደርገው? ቁልፌን? አይ እኔ ቁልፌን አውቀዋለሁ ያለኝ ቁልፍ እንዴ። ኧረ እራስህ ነህ የሰጠከኝ። ምን ሆነክ ነው? ኧረ በስመ አብ መሆኑን ለነገሩ ከቀረቤ አይደለሁም። ሰጥቼሽም ሊሆን ይችላል። ሳትሰጠኝማ በምን እገባለሁ ታዲያ? በምን ከፍቼ እገባለሁ? ይሆናል በቃ። ወይ ትርፍ ካለኝ ሰጥቼሽ ሊሆን ይችላል። ትርፍ ነበረክ እንዴ? ግን አንተ ትርፍ አለኝ? እውነት? አዎ። ግን ከዛ እኔ ያንን ትርፍ ቁልፍ ለማንም አልሰጠውም። ግን ግራ ገባኝ በቃ። ያው ለኔ ነው የምትሰጠኝ፣ ሌላ ለማንም አትሰጥም። ለኔ ነው የምትሰጠኝ። እኔን አታስቀኝ እንዴ። ምን ሆነክ ነው? እሺ እንግዲህ እኔ ግን እርግጠኛ ነኝ እንዳልሰጠውሽ። ሳትሰጠኝ እንዴት እመጣለሁ? ምንድን ነው ደግሞ ማለት? ሻንጣው ምንድን ነው እንዴ? ምን አድርጊ ነው የምትለኝ አንተ? አይ ግራ ገባኝ። ምንድን ነው ሻንጣው ብዬ ነው። ከየት መጣ? ያንቺ ነው? አዎ እኮ ከየት መጣ? ምንድን ነው? ዛሬ በጤናሽ አይመስለኝም። ቤቴ የተዘጋ ቤቴን ከፍተሽ ገብተሽ ከእንደገና ሻንጣ ይዘሽ ምናምን ምንድን ነው? ገምት። ምንድን ነው የሚመስልህ? እኔ እንጃ ምን አውቃለሁ። እንግዲህ ምን አጋጠመሽ? በሰላም ነው? ደግሞ ልብስ አለ። ምንድን ነው መዱ? ምንድን ነው? አንቺ ዲናቃ እንጂ ምንድን ነው እንጂ ምንድን ነው የምትፈዢው? እንደ እኔ እንደዚህ ስፈዢ እጅሽ አላውቅም። መዱ እንዴ ምን እየሆንሽ ነው? ከማዘር ጋር ተጣልቻለሁ። ምን ማለት? በቃ እዚህ 2 ሳምንት ቆይቼ ከዛ ቆይ 2 ሳምንቱ ምናምን ታዩ። ከማዘር ጋር ተጣልቻለሁ ምን ማለት ነው? በቃ ከዚህ በኋላ መነጋገር አልፈልግም። ምንድን ነው የሌለብሽን ነገር አታምጪ። ምንድን ነው የተጣላችሁበት ነገር አለ? ያው በቃ አልተግባባንም። ትንሽ ነገር ተነጋገርን። ከዛ ጥዬ ሻንጣዬን ይዤ መጣሁ። በቃ እንደዚህ። ምንድን ነው የተነጋገራችሁት? በቃ አልተግባባንም። እና ምንድን ነው ሻንጣ ይዞ መምጣት የሚያደርስ? ምን አጥፍተሽ? እኔ ምንም አላጠፋሁም። እና እሷ ናት ያጠፋችው? በቃ የሆነ ነገር ተነጋገርን። ሻንጣዬን ይዤ ወጣሁ። እኔ አድርገሽ ታውቂያለሽ እንደዚህ አይነት ነገር? በቃ እኔ ከዚህ በላይ መታገስ እራሱ ሰልችቶኛል። መዱ ምንድን ነው ይሄን ያህል? ምንድን ነው እንዴ? ማዘር እንደዚህ ታደርጋለች እንዴ? አንተ ሁሌ ሳይድ የምትይዘው ለሷ ነው። ይኸውልሽ አንደኛ መረጋጋት። እንደዚህ አሁን ጩኸሽ ስለተናገርሽ ምናምን ማንም ሰው እውነተኛ ነሽ ማለት አይደለም። ገባሽ? እኔ ደግሞ ከዚህ በፊት አንቺ እንደዚህ እንትናት ወይ ነግሬሻለሁ አይደል? ብዙ ነገር አውርተናል። ለምንድን ነው አሁን እንደዚህ የምትሆኝ?
በቃ ከዚህ በላይ ምንም አቅም አርገሽ ታውቂያለሽ ወይ እንደዚህ አይነት ነገር? እናትስ ብትሆን ብትናገር ሻንጣ ይዘሽ እስከመምጣት ድረስ ምን አለች? በቃ እኔ ለ2 ሳምንት ነው አንተ ጋር የምቀመጠው፣ ከዛ በኋላ ሄዳለሁ ወደ ክፍለ ሀገር እኮ። መዱ ምን እየሆንሽ ነው? በቃ ጭራሽ ክፍለ ሀገር ምናምን ትያለሽ እንዴ? አንቺ ትሰሚኛለሽ? እንደ አርፈሽ እንደ ልጅነትሽ ሁኚ። ገባሽ? ይሄ ጉርምስና ምናምን እድሜ ላይ ከሆንሽ ይሄ ነገር አያዋጣሽ። አይ ከዚህ በኋላ እኔ ከዚህ በላይ መታገስ አልችልም። ደውልላት የለ እንዴ? ምን ልታረግ ነው? ተው በቃ እንዳትደውልላት አልፈልግም ነው። ለምን? በቃ አልፈልግም። ምንድነው ያገናኛችሁ? ምንድነው ያከራከራችሁ? በቃ ምንም እንድትደውልላት አልፈልግም። በቃ ወስኜ ነው የወጣሁት፣ ወስኜ ነው በቃ ማንንም አልሰማ። ወስኜ ማለት ምን ማለት ነው? አንቺ ጆሮሽን ይዤ ላንጠልጥልሽ? ምንድነው እያደረግሻለሽው? መዱ አድርገሽ የማታውቂውን ነገር አታርጊ። ሰማሽ? እኔ አንድ ቀን በክፉ ነገር ስትናገሪያት ወር እንደዚህ ሻንጣ ይዘሽ ወጥተሽ እቺሽ አላውቅም። ይሄ ከየት የመጣ ነው? በቃ ከአቅሜ በላይ ነው አሁን እየሆነ ያለው ነገር፣ ከአቅሜ በላይ። ከአቅሜ በላይ ማለት ምን ማለት ነው? እንደዚህ ብዬ ማስረዳው ነገር አይደለም። እየሰማኸኝ አይደለም እንዴ? ምንድነው የምትጮይው? ለምን አትረጋጊ? ስለ ጮሽ የሚመጣ ነገር አለ? ቆይ እንዳትደውል እየነገርኩህ ነው። እንዳትደውል እንዳትደውል አልፈልግም። በቃ ነገርኩህ። ምንድነው ይሄን ያህል ያማረሽ ነገር? ሌላ ያማረሽ ጉዳይ አለ? ተናገሪ። ምክንያትሽን ተናገሪ። ሻንጣ ይዘሽ ምናምን እኔ ቤት መግባት አትችይም እንዴ? 2 ሳምንት መታገስ ያቅታል? አይሆንም። ኖርማል 2 ሳምንት መተሽ ቢሆን እኔ እቀበልሻለሁ እኮ ችግር የለውም። መኖር ትችያለሽ 2 ሳምንት መቀመጥ። ግን ተጣልተሽ መተሽ እኔ ጋር ትቀመጭ እንዴ? አንቺ ምን እያሰብሽ ነው እንዴ? እናንተ ጋር ከፋሚሊ ጋር ተጣልቼ እኔ እናንተ ጋር በመጣ ትቀበኛለሽ? እናትሽ ያንን ታደርጋለች እንዴ? ምን እየሆንሽ ነው አንቺ? ለራሴ ሌላ ሐሳብ ላይ ያለሁት ሌላ ሐሳብ አትጨምሪ። ሰማሽ? ወስኜ ነው የወጣሁት። ሻንጣን የሚያክል ነገር ይዤ ከወጣሁኝ ወስኛለሁ እያልኩህ በቃ መሄድ ፈልጋለሁ። በጤናሽ አይመስለኝም። ለማንኛውም ቆይ ውሃ ጠጪ። ለማንኛውም ውሃ በጠጪ ይሻላል። ይቺ እንትን አታዋጣሽ። እኛም እንደዚህ አልኩን ነበር። ሰማሽ? ትንሽ ጠጪበት። የሆነ ሰሞንኛም እንዲህ ጉርምስና ይሁን ምን ይሁን የሆነች ነገር የሆነ እንትን አድርጎን ነበር። እንዴ ከዚህ በፊት ያላደረግሽውን ነገር እንዴት ነው እናደርጋለሁ የምትይ? ከሷ በላይ እኮ አንተ እያናደድከኝ ነው እንዴ እኮ። ታዲያ ቢሆንስ? ማዘር እኮ ማለት እኮ ከካፋቸው ራሱ ክፉ ነገር የማይወጣ ማዘር ናቸው። ያኔ በጣም ብዙ ነገር ብላኛለች። ተበድዬ ነው የመጣሁት እኮ። ላነጋግራት አይቻልም። ለማንም እንዳትደውል በቃ አልፈልግም። ነገርኩክ። ለኪራ ደውላለሁ። እንዳትደውልለት። ለምንድን ነው የምትደውልለት? በቃ ለማንም ሰው እንዳትደውል። በራሴ ነው መወሰን የምፈልገው። ነገርኩክ። ረፊ እስቲ ረፍ አንተ። ረፊ ወው እንዳይደፋው ረፍ አንተ ራስህ እንዳትደውልላቸው። እደውላለሁ። ምን ሆነክ ነው እንዳትደውልላቸው? ኪራ ሄሎ ሄሎ ኪራ እንዴት ነህ? ሰላም ነው? መዱ ምንድን ነው የምትለው? ከቤተሰብ ጋር ተጣልቼ ምናምን ትላለች። ምንድን ነው? እኔ ቤት እኮ ሻንጣዋን ምናምን ይዛ መታለች እኮ። ታዲያ እኔ ምን እዚህ ከቤተሰብ ጋር ተጣልታ እኔ ጋር መቀመጥ አትችልም። ኖርማል መታ መቀመጥ ትችላለች፣ ግን ከቤተሰብ ጋር ተጣልታ ጭራሽ አላስቀምጣት። ና እሺ ና አሁን ና የሆነ ነገር እናደርጋለን። እሺ ማለት እኔ ምን እንዳደርግልሽ ፈልገሽ ነበር? ነይ ውጪ፣ ቀጥ ብለሽ ውጪ፣ ቀጥ ብለሽ ውጪ። ሻንጣውን ያዥ ያዥ። ነይ ከቤተሰብ ጋር ተጣልተሽ ጭራሽ አደርስሻለሁ። እዛ ማዘርሽ ድረስ አድርሼሽ ነው የምመለሰው። ነይ ነይ። አልሄድም። እኔ ለ2 ሳምንት ነው አንተ ጋር የምቀመጠው፣ ለሌላ አይደለም። አትቀመጪም። ሰማሽ እንዴ? አትቀመጪም። ከቤተሰብ ጋር ተጣልተሽ መጥተሽ ጭራሽ እኔ እንድደብቅሽ ትፈልጊያለሽ? እኔ ወንድም አለኝ ብዬ መጥቼ ልታሳፍረኝ ነው እንዴ አንተ? ጭራሽ አይሆንም። ከፈለግሽ ማለት ነው እንሂድና አብራችሁ ገብቼ እኮ አልተውሽም እኮ ሂደሽ ተነጋግረሽ ከእናትሽ ጋር ቁጭ ብለሽ አውርተሽ ካልተስማማችሁ ከእሷ ጋር አውርቼ ወይ ይዤሽ እመጣለሁ ትንሽ እረፍት እንድታረጊ። ያለበለዚያ እዚህ ተደብቀሽ እንድትከርሚ አልፈልግም። እንዴት ነው እንደዛ የሚሆነው? በቃ ኦልሬዲ ወስኜ እኮ ነው የወጣሁት። ተነጋግሬ ጨርሻለሁ። ከማዘር ጋር ልታጣይ ነው? እኔ በእንደዚህ ነገር ድርድር አላውቅም። ሰማሽኝ? በቤተሰብ ጉዳይ ምናምን አልገባም። እኔ ደግሞ ምክንያቱንም አልነገርሽኝም። በስነ ስርዓት እሷን ይዤ እጠይቃታለሁ። ከጠየቅኳት በኋላ ግን ከኔ ጋር ነው የምንጣለው። ከቤት ካስወጣህ ሩም ይዛለሁ እኔ፣ ችግር የለውም። የምን ሩም ነው የምትይዥው? ሩም የሚባል ነገር የለም። ተነሽ አሁን፣ ተነሽ ተነሽ ተነሽ። ከቤት ልታባረረኝ ነው እንዴ? ቤትክ መጥቼ አላባረርሽም። አብረን ነው የምንሄደው።
እንደ አላባርሽም እንኳን ሱት ተቸኳል አላባርሽ አብረን እንሂድ ራይድ እንጥራና አብረን እንሂድ ላድርስሽ ከዛ ከማዘር ጋር አውርተን ትንሽ እረፍት ማድረግ ካለብሽ ይዤሽ መጣ አሁን እኮ ነው የመጣሁት እንዴት ነው አሁን መጥቻው መመለሰው ይኸውልሽ መዱ ለመረጋጋት ሞክሪ ሰማሽኝ እሺ በቃ ለመረጋጋት ሞክሪ አስቢበት በደንብ ጉዳዩን ከዛ በኋላ መሄዳችን አይቀርም እዚህ ቤት አንድ ሰዓት አትቆያትም ከዚህ በኋላ ገባሽ ሻንጣ ይዘሽ ነው ወጣሽው በጣም ነው ያስደበርሻት እርግጠኛ ነኝ እያለቀሰች ነው የሚሆነው እንደ ወንድ ልጅ ሻንጣ ይዘሽ ዘለሽ ትወጫለሽ እንዴ አንቺ እኮ ሴት ልጅ እኮ ነሽ ሴት ልጅ እኮ ክብር አላት እንዴት ክብርሽና አንቺ እንዴ በጣም ተናግራኛለች በቃ እዛ ቤት መመለስ አልፈልግም እኔ እና ታዲያሽ ከዛ ቤት ወጣሽ የታባሽ ልትገቢ ነው ሄዳለሁ 2 ሳምንት ነው እዚህ የምቆየው ሄዳለሁ ክፍለ ሀገር ማን ያለው ቆይ አይዞሽ ያለሽ ሰው አለ በቃ ሄዳለሁ ወደ ክፍለ ቆይ አስረጅኝ ቦይፍሬንድ አለሽ እንዴ አረ እንደዚህ ምን ሆነክ ነው አይ እስቲ አለሽ አይደል አረ እንደዚህ አይነት ነገር አላውቅም እኔ በእናትህ አታናደኝ አሁን እንደዚህ ከተናደድኩበት ነው አለሽ የሆነ አይዞሽ ያለሽ ሰው አለ ሰማሽ እቺ ነገር ደግሞ ከናንተ ጋር ተጣለቼ ምናምን እቺ የምታዋጣሽ እንዳይመስልሽ እንደዛ አይደለም አንተ እንደምታስበው አይደለም አሁን አንተ ዝም ብለህ ባጋጣሚ እንደዛ ስላልከኝ ነው ሳኩልክ አይደለም የጠረጠርኩት ነገር አለ ሰማሽ ተዋሽኛለሽ እኔ አንተ እንደምታስበው አይደለም እኔ ነው ያውልክ አሁን ከዛ እንዴት እያስወጣኸኝ አታስቀኝ የሆነ በማይሆን ነገር ማለት ነው እኔ በጣም ተናድጄ ነው የመጣሁት ራሴን ማዳመጥ ፈልጌ ነው የመጣሁት ከራሴ ጋር አይደለሁም በራሴን በኤርፎን ነው የምታዳምጪው ምንድነው የሚያስገለፍጥሽ አንቺ ስነ ስርዓት ይኖርሽ እቺ ባይዘምቺ ብጥብጥ አታዋጣም እኛም የሆነ ጊዜ ብጥብጥ አድርጎን ነበር እኔ ሰማሽኝ አሁን አሪፍ ሁኔታ ላይ አይደለም ያለሁት ሌላ ችግር አጨምሪብኝ ገባሽ ሌላ ከቤተሰብ ጋር ደግሞ ማዘር ደግሞ ተቀይማኝ የሆነ ነገር እንዳትል አሁን ጥሩ ሁኔታ ላይ አይደለም ያለሁት ስለዚህ እንሂድ ቤቲስ ተመለሽ ካልሆነ እሷ የምትፈቅድ ከሆነ አብረን እንመለሳለን ወደዚህ 1-3 ቀን 4 ቀን 1 ሳምንት መቀመጥ ትችያለሽ እኔ ኦሬዲ አሁን ወስኜ ነው የወጣሁት ከቤት ተነጋግሬ በቃ ጥሩ ሙድ ላይ አይደለም ይዘሽ ስትወጪ ተጣልታ አልመለሰችሽም ትንሽ እንዴ ቆይ እስቲ አንተ ምን ሆነክ ነው ትንሽ ሰማሽ ተነሽና ደርሰን እንመለሳለን መዱ ብድግ ቆይ እንደዛ አይደለም ምን እየነገርኩህ አይደል እንዴ በቃ ብድግ እኔና አንቺ ነው እንደጣላት ፈርጊያለሽ አልፈልግም እኮ እንዴ በቃ ከኔ ጋር መጣላት ካልፈለግሽ እንዴ ወዴት ነው የምንሄደው አንተ ቆይ እስቲ በጣም እያስቸኮልከኝ እኮ ነው ለራሴ ጊዜ እንድሰጥ ያረክ ይሄን ያል እንዳልደውል ይኸውልሽ እኔ አትደውል አይደለም እንደዛ አይደለም እንዳልደውል ቀጥታ እንሂድ በቃ ገባሽ ቆይ አንዴ ራሴን ላዳምጥ እንዴ ራሴን እንዳዳምጥ እንኳን ጊዜ እየሰጠኸኝ አይደለም እኮ አንተ በጣም ያፋጠንከኝ ነው ምንድነው እኔ ራሴን ላዳምጥ ማለት ምን ማለት ነው እሷ እዛ እያለቀሰች ይሆናል እኮ እንደዚህ ሻንጣ እንደ ጎረምሳ ያንጠልጥለሽ ሻንጣ ይዘሽ ወጥተሽ ነው ለምንድነው እንደዚህ የምታስቸኩለኝ አንዴ ራሴን ላዳምጥ በቆይ እስቲ ሱራ በእናትህ ተረጋጋ ቆይ እንደዛ አይደለም ማዘር ጋር እንሂድና ማዳመጥ ካለብሽ ቁጭ ብለሽ ራስሽን መኝታ ቤት ገብተሽ ታዳምጫለሽ እንደዛ አይደለም እዚህ እኔ ጋር መተሽን አታዳምጪ እኔ ቤት ምንም የምታዳምጪው ራስሽ የለሽ ልቀቂ ታምሽ ልቀቂው መዱ ቀቀውን ተራሰ ልቀቂ መዱ ትታየኛለሽ ሰማሽ የምሬን ነው ምንድነው መገለፍጪው ቤተሰቦች ያውልህ ካሜራ ደብቄ ነው ማለት ቀርጽክ የነበረ አንተ ግን በቃ እኔ እንደዚህ ሆኜ ተቸግሬ በጣም ልታባረረኝ ነበር ካሜራ ደብቄ ማለት ምን ማን ያሳየሽ ደሞ ይሄን እንዴ ኪራ ነው ሁሉ ነገር ፊክስ አድርጎልኝ ሄደው በስመ አብ ግን እኔ ታዘብኩ ግን ጀመርሽ ተዋይ እንደው እኔ ነገሩን ነው እንጂ እውነት እንኳን ቢሆን ኖሮ በቀል ታባረረኝ ነበር ነው ጫው ነው ትርስ ታለሽ እንዴ ምን አስባችሁ ነው እናንተ እንደዚህ የምታረጉት በይ አይ በጣም ገረምከኝ እኮ እረፍት እንኳን ላረግ ብመጣ በቃ ተባረርኩ ማለት እኮ ነው እኔ ምንሻንታ ነኝ እኔማ 1-3 ቀን እዚህ ፏፏ እንላለን ብዬ ነው እንጂ ተበልሽ አይደል አራድለ እግዚአብሔር ማርያም ቤት አስፈቅጄ ከኪራ ጋር ሁሉ ነገር አውርተን ነው ይሄንን ሁሉ ቁልፍ ከኪራ ወስጄ ኪራ ነው ወሰርሽው እኔ እኮ ይኸውልሽ ምንም ራሴን ብስት ቁልፍ ላይ ሰጣውትን ሰው አስታውሳለሁ ቁልፌን ሲጀመር ከኪራዎች ማንም ይወስደው ሰው የለም አይ ላሳምን በጣም ብዙ ሞክሬያለሁ ግን ታገልከኝ እኮ በጣም ሆኖስ ቢሆንስ አንተ እኮ ወደኔ እኮ ነው የሸፈናችሁት ካሜራውን ኪራ ነው ያስተካከለልኝ ሁሉንም እና ያው ቤተሰቦችን የሆነ ነገር በላቸው መች ሸውዳችሁኛል ኪራ የተመታ ይሄን ሁሉ እሱ ነው ያስተካከለው እሱ አስተካከለልኝ ሁሉን ነገር እኔ ቀጠልኩኝ እልሃለሁ
እሺ ይመቻችሁ ቤተሰቦች። እንግዲህ ጀምረዋል እንደዚህ አይነት ነገር እነሱም ጀምረዋል። እኔ በቶሎ አልመለስም ብዬ እንትን እያልኩ ገና እያሰብኩ ነው እናንተ ነገር እንደመጣ። ግን እንደዚህ ተነጋግረው ደግሞ እንደዚህ ማድረግ ከጀመሩ በጣም ከባድ ነው። ተነሽ ያባረረኝ ነው። እዩት። ስንት ቀን የመጣሽ? አንድ 3-4 ቀን ሳምንት ውስጥ ብቆይ። እሺ አሁን ቡና አፍይች ፏፏ አደርጋለሁ። ቤቱን እንግዲህ ፏፏ አድርጌ ልጠብቅ ነበረ። ያው ሰዓት እንትን አላለኝም። አንተ ፈጠንክብኝ። ቡና አፍልቼው ተጫወትሽብኝ። ግን ጀመርሽ። እኔ ባይዘው አሁን ኖርማል ነው ባይዘው ምንም አላረግሽኝ። ቤተሰቦች ምን አይነት ብራንክ እንደማድረግ ያውቃሉ እና ብዙ አትነካኪ። እሺ 3 ቀን ነው እዚህ የምትቆዩ። ሬሳሽ ነው የምታውቁ። አስገቢው እዛ። ቻው እንግዲህ ቤተሰቦች ይመቻችሁ። ሂጂ ቻው ሂጂ ግቢ ቀጥረሽ እዛ አስገቢ እዛ። እሺ አንተ እኮ ነህ ማስገባት የነበረብህ። እንግዳ እኔ ነኝ ለስሙ። እሺ ነኝ ላግዝ። ያያችሁት ነው ግን ቅጣት ነው አስገባለሁ።